ጋዴ እንደ ሩታ ደጋፊዎች ማንም ሊሆን አይችልም። ወደድሽም ጠላሽም እየመረረሽም ትውጪዋለሽ። ምክንያቱም እኛ ጀግኖች ስለሆን ዛሬም ጀግና ነን፣ ነገም ጀግና ነን። ምክንያቱም እኛ የፈለግነው ለማድረግ ወደ ኋላ ማንልነን። ማንም ለመሽለጥለጥ ማንም የምንለምን አይደለንም። ማንም በውስጥ ሄደን የምንለምን አይደለንም። የፈለገው ሰው ይደግፋል፣ ያልፈለገው ይተዋል። አሜሪካ ያለሽ ሊሊ የምትባይ ማለት ነው፣ ደንቆሮ መሀይም ማለት ነው። ትልቅ ሀገር ነው ያለሽው። ቢቻልሽ ጭንቅላሽ ነበረ ትልቅ ማድረግ፣ ማስፋፋት፣ ማማር ነበረብሽ። ግን አንቺ ደደብ ነሽ። ምክንያቱም ከድድብና ምንም ለውጥ የለሽም። አንቺ ደደብ ስለሆንሽ እንደ አንቺ ደደብ መሆን ደግሞ የለበትም ሌላ ሰው። አንቺ ለራስሽ አመንዝራ ስለሆንሽ ለሌላ አመንዝራ መደገፍ ነው የምትወጂው። ስረግጬ እነግርሻለሁ። እኔ ምላስ ላይ ገብተሽ ደግሞ ማንም የለሽ የለም። እኔ ባትጋፈጭ ይሻልሻል። በተለይ ደግሞ ማር በሩታ እየደጋፊዎች ሩታ ከማንም ነው የሚፖስቷትን ያልሽ ከፌመስ ከታዋቂ ከጭንቅላቱ ሰፊ የሆነ ከተማረ ከመሀይም ደደብ ሳይሆን ማለት ነው። ከገላ የሚሸጥ ሳይሆን ማለት ነው። ገባሽ? ሩታ እኮ ባለትዳር ላይ ገላዋን አልሸጠትም። ሩታ እኮ እያመነዘረች አይደለችም። 80ዋ ሳትነካ እኮ ማንም ላይ አልተንጠለጠለችም። እንዳንቺ መሰለች እንዴ? ባልሽ ላይ ከስራ ሲወጣ አንቺ ሌላ ወንድ የምታጋ እኔ የግርም ያለኝ ሄርሜላ ማለት ነው በሰው ቲፎዞ ተነስታ ከናቢላ ነክበልና ብሩኬ አብርሽ ሩታን እንደሚተዋት አድርገው ነግረው እንደው ገደል ስላስገቧት በጣም አዝንላታለሁ። በእውነት ነው የምላችሁ። አብርሽና ሩታ ሞት እንጂ የሰው ልጅ አይለያያቸውም። የእነሱን ጥልቀት የሚያውቀው ግሪስ ፋሚሊ የድሮ ነው። የእነሱን ማንነት የሚያውቀው አብሮ እየቆየ ሰው ነው እንጂ የትናንት እየመጣችሁ አድናቂ ነን የምትሉ ሰዎች ስለ አብርሽ ስለ ሩታ ማውራት አትችሉም። እኔ በኮንፊደንስ የማወራው በዛ ነው። አብርሽ ስህተተኛ ነህ እያልኩ የምናገረው በዛ ነው። እሱ በትዕቢት የተነሳ ቪዲዮ ሲጭን ሩታ ሀብቴ ደግሞ አይቻልም ብላ ስትል ያ ነገሩ ነው እኔ የሚያስቀይመኝ እንጂ እንደማይለያዩ 100% እርግጠኛ ነኝ። ግን ሄርሜላን እኮ ያሰደባችኋት ያስረገጣችኋት የአብርሽ አድናቂ ነን ብላችሁ ጉርብ የፈጠራችሁ ሰዎች ናቸው። ልንገራችሁ፣ አሁንም ነገም ተነገ ወዲያ የሩታ ሀብቴ አድናቂዎች አሸናፊ ናቸው። ትክክለኛ ጽድት ያሉ ኢትዮጵያኖች ናቸው። ማሽቃበጥ የማይፈልጉ ከማንም መሽለጥለጥ የማይፈልጉ ሐራምን የሚቃወሙ ዝሙት የማይወዱ በአደባባይ ሲማግጥ አንድ ወንድ ልጅ ነው ብለው የሚቃወሙ በጣም ጀግኖች ናቸው። ከነሱ መወራረድ ኧረ ያሸም ነው። እናንተ እኮ በቃ አላቅም ከሜዲያ እየወለዳችሁ ያሳደጋችሁ ሰዎች እንደሆናችሁ እንጂ እውነት አብርሽና ሄርሜላ ተጋብተው ለማየት የሚያስደስታችሁ ትክክለኛ ኢትዮጵያኖች አይደላችሁም። እናትና አባት ያሳደጋችሁ አይደላችሁም። በእውነት ነው የምላችሁ። እናትና አባት ያሳደገው ባልና ሚስት አንድ ላይ ሆኖ እንዲያሳድግ ልጁን ነው የሚቃወመው እንጂ ተለያይቶ ከሌላ ሴት ሄዶ ደስታ የሚሰጥ አይደለም። ሩታ ሀብቴ የት ሄዳ? ነብር እኮ ናት። ሚዲያውን የምትመራው እኮ እስካሁን ድረስ 3 ዓመት ሙሉ ሩታ ሀብቴ ናት። ስሟ እንኳን የሚጣፍጥ እንደ ሜዳ ሀያ ሳትሆን ስሟ የሚጣፍጥ የህዝብ ልጅ ነው የምትባለው። እስቲ ዛሬ ልብ ብላችሁ አዳምጥኝ። ሄርሜላን እንዴት እንደተሰበረ እስቲ ዋት ቪዲዮ ለቅቄላችኋለሁ። አፈቅርሃለሁ የምትባባሉት እናንተ ናችሁ ብትባባሉም ማለት ነው። እና እንደዚህ አይነት ነገር አለ ወይ እናንተ መሀል? አፈቅርሻለሁ ብሎሽ ያውቃል? ብሎሽ ያውቃል? እኔ አንድም ቀን ሰምቼ አላውቅም። ምናልባት ከካሜራ ጀርባ ምናምን ብቻችሁን በምትሆኑበት ጊዜ እንደዚህ ተባብላችሁ ታውቃላችሁ? በቃ ስለዚህ ግልጹን ጠይቀውና የሚወድሽ ከሆነ በስነስርዓት መንገዱን አስተካክሎ መቀጠል ያለበት ከአንቺ ጋር ነው። ገባሽ? አንቺ በየቀኑ እንደዚህ መንገላታትም የለብሽም። ሄርሚ አሁን በዚህ ጉዳይ ይፈጥርብኛል። አብርሃም ሄርሜላን ያፈቅራታል ብዬ ለመናገር ብዙ እንትን ይለኛል። እኔ ግን ያው ከጊዜ ወደ ጊዜ ነገሮች ይስተካከላሉ ብዬ እየጠበቁኝ ነው። ይወላውላል። አንድ ጊዜ ሩታ ጋር ሄዳል፣ አንድ ጊዜ ራቂኝ አልፈልግም ይላል፣ አንድ ጊዜ ደግሞ ወደ አንቺ ይመጣል። እና ግራ ስለገባኝ ሚኪያስ ሲያወራ የኔ ነው የጠየቀልኝ ለአንቺ እና አብርሃም ጋር ፍቅረኛሞች ናችሁ ወይንስ ደግሞ ኖርማል ጓደኛሞች እህትና ወንድም ናችሁ? ይህንን ነገር ሲግልጽ አድርጊልኝ። ለእኔም ለሚኪያስም ምንድን ነው ያለው ስሜት አንቺ ጋር? ብሩከትና ወንድም እንኳን አይነት ደረጃ ላይ አይደለንም፣ ግን ደግሞ ፍቅረኛሞች ነን ብዬ ደግሞ አፌን ሞልቼ የምናገርበት አንደበት የለኝም። ምክንያቱም በጣም ከሱ የምጠብቀው ብዙ ቃላቶች አሉ፣ ብዙ ተግባሮች አሉ፣ ብዙ ስሜት ከሱ ላይ የምጠብቀው ነገሮች አሉ እና ከጊዜ ወደ ጊዜ እና ደግሞ እሱ አስቡት ነገሮችን
እሱ አስቦት ራሱ በጊዜው ይመጣል ይመለሳል ብዬ ስላሰብኩ ነው እንጂ አሁን ድንገት እንደዚህ ተነስቶ ደግሞ ትናንትና ምር ያለው ነገር አጥጋቢ አይደለም እና እውነት ለመናገር እኔም እንደዚህ 100% ሆኜ የምናገርበት ምንም አንደበት የለኝም ምንም። እና ደግሞ እናንተ እንደምታስ ከእሱ ጋር አፈቅርሻለሁ አፈቅርሃለሁ ተባብላችኋል ላልከኝ አልተባባልንም። እኔ እለዋለሁ እሱ ግን አይለኝም። ያ ነው። ስለዚህ አንቺ የምታየው ነገር ያስደስትሻል ነው? እየተፈጠረ ያለው ነገር ያስደስተሽ ነው አይደለም? አይደለም። ስለዚህ አንደኛችንን በስነ ስርዓት ይቀጥላል። የማይፈልግሽም ከሆነ የራሱን ህይወት ይጀምራል። አንቺም የራስሽን ህይወት ትመሪያለሽ። አቅርበሽለት ነበረ። በእኛ በጓደኞቻችን አማካኝነት ምናምን ብዙ ነገር ተመቻቹ አቅርበሽለት ነበረ። ያንን የፍቅር ጥያቄ አልቀበልም ብሎ ነው ቆሚ ባይ ነኝ። ለምን መሰለሽ እንደዚህ እዚህም እዛም እያለ ከሆነ የሚቀጥለው አብርሃም ጓደኛዬ ቢሆንም ወንድሜም ቢሆንም እንደ ሴት ልጅ ደግሞ መጎዳት የለብሽም። ታፈቅረኛለህ ወይስ እናቁም እዚህ ጋር? ከዛ በኋላ የሆነ ጓደኝነት ይኖራቸዋል ያለ ምን አይነት እሱም እኮ እየባከነ ነው፣ እድሜሽን እያባከነብሽ ነው። ሩታ ደግሞ ተስፋ አላት ይመለሳል የሚል በጣም ፐርሰንት ባለሙሉ ተስፋ አላት። ስለዚህ ብትወስኚና ምናልባት ፈቃደኛ ከሆንሽ አሁን ብናገኘው ወይም ነገ ጠዋት ከሰዓትም ቢሆን በተመቼ ሰዓት ቁጭ አድርገን ይህንን ጥያቄ እሺ ማለት ምን እንደማሙ ትናንትና ማቤል አግኝቶኝ ይሄ ስሜትን ከጠየቀኝ በኋላ ቤት ገብቼ ግራ እየገባኝ ከአሁን ይደውልልኛል ብዬ ሳስብ ቪዲዮ ተለቆ ነው ያየሁትም ነገር አጥጋቢ አይደለም። በቃ እንዳልኩ ነው ያገኘሁት። እኔ አቤልን አግኝቼው ቤት ስገባ በቃ ቤት ከገባ በኋላ ያየሁትን ቪዲዮ እንዳልኩ ነው አጥጋቢ አይደለም እና የተሰማኝ ነው። እንጃ እሱን ይህን ከሚርቀኝ ይህን ህይወት የሚል ከሆነ ማድረግ ያለበትን እኛ ደግሞ እንነግረዋለን። ግልጽ ግልጹን አንቺ መውደዱ እንጂ የሚያደርገው ነገር በተግሽ አይደለም። ስለዚህ አንቺ የሚመርጥ ከሆነ እኛ በግልጽ እንነግረዋለን። መሆን ያለበትን መራመድ ባለበት መንገድ ይራመዳል። አይ እሷን ነው የምፈልገው የሚል ከሆነ ህይወትሽ ይወጣል፣ አዲስ ህይወትሽን ትጀምሪያለሽ። አሳልፊ ጊዜ ስትሰጪ ይህን ነገሮች እንደ ሴት ልጅ ማስተካከል ነበረ። እኔ በጣም ግርም የሚለኝ እውነት ኢትዮጵያን ወጣቶች ልጅ አላባት አድርጎ የመጀመሪያ ሚስቱን ትቶ ሌላ ሚስት አግብቶ ደስተኛ ሆኖ ይኖራል ብላችሁ በጣም የምታስቡ ሰዎች ምን አይነት ህሊናና ምን አይነት ቤተሰብ ነው ያሳደጋችሁ? በእውነት ነው የምላችሁ። ይኖራል እኮ ግን ያቺ ሴትዮ አልፈልግም ብለው ከስሩ ከራቀችው ይኖራል። የፈለገውን አግብቶ መኖር ይችላል። ነገር ግን እንደ መጀመሪያው ሚስቱ ትሆናለች ብላችሁ አንድን ሴት አፋታችሁ አንድ ሴት ላይ እንድራለን ብሎ በትቢት የሰውን ትዳር በትቢት እንመራለን ብላችሁ የተነሳችሁ ሰው ወደ የት ነው የምትሄዱት? ግን ምንድነው አላማችሁ? ግን በጣም እየገባኝ አይደለም። በእውነት ነው የምላችሁ። አንድ ሰው ከልጅ ወለደ፣ አለመግባባት ተፈጠረ፣ ተጣሉ። ከዛ ያለመግባባት ደግሞ ብቻቸውን ተራርቀው ሲኖሩ አማራጭ ያሉ አማራጭ የሚያወድ ደግሞ ያችን የቀረበችው ሴት ለትዳር እንደማትሆንና እንደምትሆን ያያታል። አረ የልጄን እናት አስተካክዬ ከልጄና ጋር መሆን የምፈልገው ብሎ አንድ ወንድ ካሰበ ግዴታ ሄርሜላን አላገባችሁ ብላችሁ የምትጣሉ ሰዎች ጤነኛ ናችሁ? ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት ማታ እንግዲህ በጣም ቲክቶክ ላይ ጦርነት ተከፍቶ ነበረ። የሄርሜላ አድናቂ ነን ይላሉ፣ የሩታና የአብርሽ አድናቂ። ኧረ በእናታችሁ በእውነት ወንድ ልጅ እኮ የራሱ መወሰን መብት አለው። እኛን እንዴና አብርሽና ሩታን ትዳር የምንመራው አንዳንድ ጊዜ እኮ ቆም ብላችሁ ቲክቶክ ላይ ስትዳምጡ ጥፋቱን እንዲስተካከል ነው እንጂ መናገር ያለብን እኛ ትዳሩን እኛ በፈለግነው መንገድ እንደሄዱ ነው እንዴ የምንፈልገው? ሁሉም እኮ የራሱ አይምሮ አለው፣ የራሱ ቅንጭላት አለው፣ የራሱ ውሳኔ አለው። አብርሽ አሁን እኛ አልን ሩታን ግዴታ ከሩታ ጋር ሆናለሁ እና ከሩታ ጋር እንዲሆን አይደለም እና ጥፋተኛ ነህ ነው የምለው። ትክክል አይደለም። ለኢትዮጵያ ወጣቶች ትክክል እያስተማርክ አይደለም። ህገ ወጥ ነው። በሴት ላይ በሴት አይቀጣም። ይሄ ትክክል ለትዳር የሚመጥናል። ወጣቶች እንደዚህ ታማኝ እንዳይሆኑ ነው እያደረክ ያለኸው ብለን ነው እንጂ መናገር ያለብን አንተ ሩታን ነው የሚወደው ሄርሜላን ነው የሚወደው ብለን ብዙ የመናገረው እንትን የለንም። ነገር ግን ባልና ሚስት ናቸው። አለመግባባት ተፈጥሯል። አለመግባባታቸውን ራሳቸው ይፈጥራሉ፣ ይታረቃሉ። ለምን? ፍላጎቱም ከሚስቱ ጋር መኖር ነው። አብርሽ ድሮም ቢሆን እንደዛ ነው የሚለው እኮ ሩታዬ ትንሽ ኃይለኝነትም ስላላት እንጂ አንድ ቀን ጠልቷት አያውቅም። ያው እሷን እንደዛ እያለ በድሮ ማንነቷን ለማሸማጠቅ የሚሞክረው አልፈልግህም ስላለችው ብቻ ነው። ወንድ ልጅ አልፈልግህም ሲባል
በጣም ነው የሚሰማው፣ የበታችነት ይሰማዋል። እና ለዛ ነው እንጂ ሄርሜላን አንድ ቀን እኮ ለማሽቃበጥ የውሸት መሳም የውሸት ማሽቃበጥ ሁሉም ነገር እኮ ፊት ለፊት ነው። አንድ ቀን ለሷ ስሜት ምን አይታችሁ ታውቃላችሁ? እቺ ልጅ በገዛ እጃችሁ ገደል የምታስገቧት። አሁን ተመልካች ነው ሄርሜላን የሚያሳሳታት። ለጓደኝነት ብላ መታ ወንድሜ ነው በቃ ከጎኑ መሆን ፈልገው ብላ መታ ስሜት ውስጥ ያስገባችኋት ተመልካቾች እንደሆናችሁ አትርሱ። የሄርሜላ መሰበር መጠየቅ አብርሽ ሳይሆን ተመልካች ነው፣ የአብርሽ አድናቂዎች ማለት ነው። የሄርሜላ እንድትሰበር ያደረጋችኋት እናንተ ናችሁ። የማይሆን ስሜት እንድትገባ ያደረጋችኋት ማለት ነው። በእውነት ነው የምላችሁ። እኔ ሄርሜላም ሴት ናት፣ ሩታም ሴት ናት። ለእኔ እንደ ሴት ነው የማስበው። መጎዳት የለባትም፣ መቆም ነው ያለባት። ተማስመሰል ውስጥ መውጣትና ራሷን መሆን ነው ያለባት። ጥሩ አይደለም። ሴት ልጅ ናት፣ ነገ ህይወት ያጋጥማታል። ህይወት ሊኖራትም ይችላል፣ ላይኖራትም ይችላል፣ አይታወቅም። ያንን እኛ ሚዲያ ላይ ነው የምንናገረው እና ከማይሆን ሰው ማውጣት ነው ያለባት ብዬ አስባለሁ። ለምን የሴት መቅጫ ትሆናል? የሚስቱ መቅጫ እንዴት ያደርጋታል? አብርሽ ሴት ነን እኮኛ። ሀቅ ተናግረን መሸበት እንደር በእውነት ነው የምላችሁ። ላይክ አድርጉ፣ ላይክ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻው። በስሜት ቶክቶክ ላይ የምታዋሩ ሴቶች እባካችሁ በእኔ ላይ ቢሆን እኔስ እቋቋመዋለሁ ወይ በርታ በኩል ቆማችሁ እስቲ ተመልከቱት። አንድ ሴት እኔ እበልጣለሁ ብላ ከባሏ ስትመጣ ሩታ ምን ማድረግ ነው ያለባት? የሚፈልገውና መወሰን የሚፈልገው እሱ ስለሆነ ለሱ መልቀቅ ነው ያለባት። እሱ ደግሞ ለማሽቃበጥና ቪዲዮ መስራት ስለሚፈልግ ሩታ ደግሞ እንደዚህ አይነት ህይወት አልፈልግም ብላ ስላለኝ ብቻ ነው ወደ ሄርሜላ ሄዶ ተሽቃብጥ የነበረው። ዛሬ ላይ መልስ ተሰጣችሁ እንደ 3 ቀን እኮ እንደማይፈልጋት ስትነገር ሄርሜላ ምን አገኘች? የማንም መሳቂያ ነው የምትሆነው። አሁንም ቪዲዮ ትለቃለች ብላችሁ አትጠብቁ። በውስጥ ያወራሉ። በቃ ቀጥ ብላ ነው የምትቀረው። አብርሽ አሁን ሄርሜላን አፈቅራለሁ ብሎ እንዲል ነው የምትጠብቁት? እሱም እኮ ለክብሩ እኮ ይጠነቀቃል። እንደ አብርሽ ከባድ ሰው ላይ አታውቁም እናንተ። እኔ በውስጥ እኮ በደንብ ነው የማውቀው፣ ውሳኔውንና አስተሳሰቡን በደንብ ነው የማውቀው። አስተሳሰቡን ሚዲያ ላይ የሚያራጨው ነገር ስለማይመቸኝ እንጂ ማለት ነው። በእውነት ነው የምላቸው። ከሩታ ሀብቴ ሞት ነው የሚለያቸው። ብዙ ነገር ሊፈጥሩ ይችላሉ መሀላቸው፣ ለምን ስራ እስከሆነ ድረስ። ግን በስራ ላይ ለሚዲያው ምን ይጠቅማል ምን አይጠቅምም ብለው ስላላሰቡ መቃወም እንችላለን። ይሄ ደግሞ የሚዲያ ሰው ነን፣ ግዴታ ነው። ቶክቶክ ላይ ግን የምትዋሩን ነገር ሄርሜላ ተጎድታ ተሰብራ መቅረት አትችልም። ሩታስ ልጅ ይዛ ተሰበር ቤት ትቀመጥ፣ ባሏን ለሰው ሰታ ዝም ብላ ትቀመጥ። እየፈለጋት እንደዚህ በልጁ ሰበብ ቤቱ መሄድ እየፈለገ ቤት አንድ ሰው እንዳላገኝ አንቺ በቃ እኔና አንቺ ብቻ ማውራት የምንችለው መፍታት የምንችለው ነገር ነው እያለ እሷ በቃ ትተው ሩታብቴ ከሆነ አላማዋና እቅዷ ባሏ ከእሷ ጋር ቪዲዮ እንዲሰራ ብቻ ነው። ያን ደግሞ ወዷል ፈቅዷል፣ እያያችሁ ነው ከልጁ ጋር እንጂ ከሄርሜላ ጋር ማሳለፍ አይፈልግም። ሄርሜላን እንደ ዕቃ ነው እየተጠቀማት ያለው፣ እንደወደቀ ዕቃ ማለት ነው። ላይክ ሰብስክራይብ ሼር አድርጉት። ይሄን ቪዲዮ እስከ መጨረሻ አይታችሁ ሁሉ ነገር ግልጽ ነው ብዬ አስባለሁ። አንዳንድ ሰዎች ያልገባችሁ ሰዎች ያላችሁ ቢግባችሁ እባካችሁ። ልጅና አባትን ተለያይቶ እንዳድግ አትፍቀዱ። ደግሞም እንደዛ መሆን የሚችል ነገር አይደለም። የአብርሽና የሩታ ጥልቀትን ብታውቁ ኖሮ ይሄን አትሰሩም ነበረ። በእውነት ነው የምላችሁ። እኔ ቪዲዮዬን ብታዳምጡት ኖሮ ሴት ልጅ ረክሳ ማንም የሚስቱ መግጫ አድርጓት ማንም መጠቀም ያድርጓት እንድትቀር አይደለም መናገር ያስኩት ነበረ። ግን ዩቲዩብን ገብታችሁ ስለማታዳምጡት ብቻ ብዙ ሴቶች እንደ ሄርሜላ አይነት ሴቶች ሊጎዱ ይችላሉ። እኔ ሄርሜላ ቪዲዮን ብታየው ኖሮ ለሰው ነበር፣ እኔ ለሩታና ለአብርሽ አይደለም የምሰራው። ሴት ልጅ ጠንከር ገንዘብ ሰታ ባልን እገዛለሁ ቤት ፈርሽልሃለሁ ይሄን አድርጌልሃለሁ ብላ ሳይሆን በኮንፊደንሷ በራሷ ማንነት ስታፈቅርም ሲያፈቅራትም ዘላቂ ትዳር ይኖራል እንጂ ይሄ አከሌን አግብቼው ነበርና አከሌ ያልሆነኝም እሱን ፈታሁት ማለት የምትፈልጉ ሴቶች ከአብርሽ አድናቂዎች ማለት በሙሉ እንደዚህ አይነት አስተሳሰብ ያላችሁ ናቸውና እናንተ ቤተሰብና አባትና እናት አንድ ላይ አድርጎ አሳድጓችሁ ፍቅር አይታችሁ አላደጋችሁም። በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። እንደዚህ አይነት ሴት ብትሆኑ ኖሮ ባልና ሚስት ተለያይቶ ደስታ አይሰጣችሁም ነበረ። ደስታ የሰጣችሁ እናንተ ከ3 ከ4 ወንድ ወልዳችሁ በእውነት ፍቅርን የማታውቁ
ገባ ወጣ ብቻ የምታስቡ ሴቶች ናቸው ብዬ ነው ያሰብኩት። እና በእውነት ነው የምላችሁ አብርሽና ሩታ ሞት ነው የሚለያቸው። ምንም ይፈጠር ምንም አብርሽና ሩታ መቼም ተለያይቶ እንደማይለያዩ 100% እርግጠኛ ነኝ። 100% መቼም ቢሆን የሚፈጠር ነገር የለም። ቪዲዮ ግን ብዙ ነገር ሊፈጠር ይችላል። ሄርሜላን ግን የጎዳችኋት የአብርሽ አድናቂ የሄርሜላ አድናቂ ነን ብላችሁ ልጅቱን አልሆነ መንገድ ያስገብታችሁ የማንም መሳቂያና ቀጥ ብላ እንዳትሄድ እያደረጋችኋት የሆነው አድናቂ ነን ያላችሁ ሰዎች ናቸው። በእውነት ነው የምላችሁ። ሄርሜላ ግን ታሳዝናለች። የሰው ግፍፊ ነው እዚህ ውስጥ ያስገባት። መጀመሪያ የመጣች ኖርማል ጓደኛ ብላ እንደሆነ ማንም ያውቃል። ግን እሷን አይወዳትም። አንቺን ነው የሚወድሽ አብርሽ እንደሆነ ሚስቱን ቢ ስለናቀችው አልፈልግህም ስላለችው ብቻ መቅጫን ያደረጋት። ለምን ስነ ምግባሩ ትክክል ስላልደለ ትዳር ሩታዬ ያንንም አልፈለገችውም። አለበለዚያ ሄርሜላን ያሳሳታችኋት እናንተ ተመልካቾች እቺ ልጅ የማይሆን ቦታ ያስገባችኋት ማለት ነው። በእውነት ነው ምን የሚዲያ ሀያ እስከምትባል ድረስ የደረሳችሁት እናንተ አስመሳይ ተመልካቾች። በእውነት ነው የምላችሁ ሴት ልጅ እራሷ ተፈልጋ ስትፈለግ እንጂ ፈልጋ ስትሄድ እያያችሁ ነው። ሩታን 3 ዓመት ሙሉ የሚያሰድባት ፍቅር ስላቀረበች ነው። ከሷ መማር ነበረባት ሄርሜላ። ወንድ ልጅ ራሱ ካልጠየቀ ዘላለሚላሂ ባሪያ አድርጎ እንደሚያስቀምጥ ከሩታ መማር ነበረባት።